ምንም አይነት ነገር ከሷ ጋር አላደረኩም ለርግዝና የሚያወጣ ነገር አላደረኩም የትም አትሄጂም ጉዳይሽን ሳጨርሺ አረ የጠራሁት ምን በምክንያት ነው እዚህ ጋር ምን ወሰነው ውሳኔ እንድሰማ ነው አብረን እኔ እና እሷ ምን ወሰነ ወይኔ ሳሚ መልሽልኝ የስንት ወር እርጉዝ ነሽ ወረቀቱን አላየሁትም ይከብዳል በርግጥ ብዙ ነገር ሊያመጣ ይችላል ብዙ ጣጣ ግን አሶርች ተደብቀሽ ውስጥ ላይ ተወሽቀሽ ምንም የምታመጪው ነገር የለም ብትወጪ ነው የሚሻለው አንተ ደግሞ ዝም ብለህ እንትን አትበል ምንድነው ዝም ብለህ እንትን አትበል እንደዚህ ጠርተህ ካስጨነቀኝ በኋላ ምንድነው ምንም እየጠርቼ ማስጨነቀ ነገር የለም ያደረጋችሁትን ነገር ታውቃለህ አንተ ራስህ ማለት እኔ ምንም አይነት ነገር አላደረኩም ትላንትና ብዙ ነገር ሲሉኝ ነበር ምንም አይነት ነገር ከሷ ጋር አላደረኩም ለርግዝና የሚያወጣ ነገር አላደረኩም ምን አርጊ እንዴት ነው ምን አርጊ መላ ምንድነው እሱ ያደረከው አንተ ሰው እንዴት አይምሮ ያለ እንዴት ከታመመ ሰው ጋር ትንሽ እንኳን አታስቡ ከታመመ ሰው ጋር ለምን አትወጭ እንኳን አንቺ ምንድነው ሰው እንትን የምትዩ እንዴ እዛ ውስጥ እኮ በመደበቅ እኮ ምንም የምታመልጪው ነገር እኮ የለም ሲቀጥል አውርተንበት ዛሬ ትልቅ ውሳኔ መወሰን አለብን እኔ ተደጋጋሚ ድል እየሰጠዋት ነው ተደጋጋሚ ማለት ነው ለምንድነው ያንን ደሞ ማደርገው ለምን ያንን እንደማደርግ ታውቃለህ ካንተ ጋራ ከምትሆን ስትሆን ቆሜ ከማይ ማለት ነው ብሞት ይሻለኛል ብዬ ነው አይገርምም አዎ እየሰማሁ በቃ ማሳደግ ማፈልግ ከሆነ መውጣት ትችላለህ ማሳደግ ማፈልግ አንተንም የኔንም ማሳደጋለህ አንተ ዲቃላ አትበል ስነ ስርዓት ራስን እንደዚህ ያረክ በቃ ዲቃላ አትበል ልጆቼን ዲቃላ እንድትል አልፈልግም እኔ ጀዝባ ዲቃላ እንደ በሱም ብሶ ምንድነው እሱ እያልክ ያለው እኮ ነው እያልኩ ያለው ነገርኩህ አይደል በቃ ነገርኩህ ያለው ነገር ነገርኩህ በቃ ምንም ትረፍረኝ ነገር ልጆቼን ደግሞ እንድትሰድብ አልፈልግም ይኸውልህ ልንገርህ እኔ አሁንም እድሉን እየሰጧት ነው እንደው አርግዛ ቢሆን እንኳን ታማን ያረገዘችው እንጂ ፈልጋ አይደለም ካንተማ እንዴ ሰው ከሰይጣን ፈልጎ ሊወልድ አይችልም አንተ ቀይ ሰይጣን ነህ ቀይ ሰው የሚመስል ሰይጣን ነው አንተ ጥያቄ መልስልኝ እስኪ አንተ እስቲ ንገሪ በእናትህ የተረገዘ ማን እኔ ከሱ ጎን ቆምሽ ነው ከሱ ጎን እየቆምኩ አይደለም አንቺን አይደለም ሲጀመር የጠራሁት እሷ እንድጠሪልኝ ነው የፈለኩት ሄደሽ ጥሪልኝ ምን አገባት እሷ ምንም አያገባሽ ምንም አይመለከትሽ ለምንድን ነው እንደጻልት በየቀኑ የምትጮሁት ምንም እየጮህን አይደለም እዚህ ጋር ነው ራሱ አይምሮአቸው እየረበሽ አይደለም አንቺ ምንድነው እሱ የምትፈልጊው እስቲ ሐሳብሽን ንገሪኝ እስቲ እኔ እኮ እያልኩ ያለሁት ቆይ ማርገዟ ትክክል እኔ ምን አገባኝ ብታረግ ማርገዟ ትክክል አይደለችም ግን ካንተ ታርግዝ ከሱ ጋር ታርግዝ አላውቅም እንዴት ነው ከኔ የምታረግዘው እንዴት ነው እኔ ታማ አብሬያት ምተኛው አንቺም እንደዛ ነው እንዳይምሮሽ የሚያስበው ከዚህ ከውሻ ነው እንጂ ውሻ ነው ምንም ዝም ብለው እንስሳ ስለሆንክ ማለት ነው እንስሳ የሞተ ላይ ራሱ እንኳን የታመመ ማለት ነው እንስሳ ነው አስተሳሰብ እንስሳ አይምሮክ እንስሳ ሁሉ ነገር እንስሳ በቃ እንስሳ ስለሆንክ የሷን የአይምሮ ንጹህነት ሳትጠብቅ አይምሯ በታመመ ጊዜ ላይ ተጠቅመ ብዙ ነገር አደረክ ማለት ነው ውሻ ስማ እኔ ብታረክ ራሱ አይገርመኝም እኔ ያንን አስቤ መጀመሪያ ማስቆም ትችል ነበር ማስቆም አንቺ እኮ ነው ይበርሽ ቤት ውስጥ የነበርሽው አንቺ አስገብታሽ ነው እንደውም እንድታረግዝ ያረክሽው ራስሽ ነሽ ነገሮችን ያመቻቸሽው ራስሽ ነሽ ለዚህ ሁሉ ነገር ያበቃሻት ራስ ብትጠብቂያት ሲቀጥል ለዚህ ለእያንዳንዱ ነገር ምንም ነገር አልሆነችም እንደዚህ ስንሆነ ምን ሆነ አንተ ስታደርግ ይሄንን ነገር ስታደርግ ወላንሳ እጁ አለባት በስነ ስርዓት ጎትታ ስባችሁ በስነ ስርዓት እንትን እያመቻቸች ጊዜና ሰዓት እያመቻቸች ናይ ውጪ እዛ ውስጥ ተደብቀሽ ምንም አትሰሪ የትም አትሄጂም ጉዳይሽን ሳጨርሺ አረ የሰይጣን ልጅ በሆድሽ ይዘሽ የትም አትንቀሳቀሽም ተመለሽ ወደ የሰይጣን ልጅ አትበል አንተ የሰይጣን ልጅ ነው አዎ የሰይጣን ልጅ ነው እኔ በቃ ከናንተ ጥሩሷማ አየን እኮ አትሄጂም እስቲ ስትሄጂ እናያለና በቃ ምን ታመጫለሽ የትመኔ ያውልሽ ደጋግሜ ካንተ በቃ አልፈልግም ዞር በይ እኔ እንድነኪኝ አልፈልግም ደጋግሜ እድል እየሰጠሁሽ ልንገርሻ በስነ ስርዓት ተቀምጠሽ ነው
ደጋግሜ እድል እየሰጠሁሽ ያለሁት እንደዚህ እንኳን እያደረግሽኝ እላይ ላይ ያረገዝሽብኝ እላይ ላይ የፈለገሽን ነገር እያደረግሽ እላይ ላይ ብዙ ኃጢአቶችን እየሰራሽ እኔንም ራስሽንም እያረከስሽ እኔ ያረገዝኩት ካንተ ነው። ጸጥ በል ላስረዳት። ታመሽ 3 ወር ስትቆይ አይምሮሽ በትክክል ስለማይሰራ እኔ አዳምጪኝ፣ ክርክር አይደለም እዚህ ጋር። አይምሮሽ በትክክል ስለማይሰራ እኔ አይምሮ በትክክል ከማይሰራ ሰው ጋር እንዴት አይምሮ ይፈቅዶልኝ ልተኛ ይችላል? ይሄ እኮ እናንተ ድራማ ነው። አዳምጪኝ። ቪዲዮ ላይ ያየሻቸው ነገሮች እንዳለ የሆኑ ነገሮች ነው። ሊደፍርሽ ሞክሯል፣ ብዙ ነገር አድርጓል። ምንድነው ማለት የምፈልገው? ሊደፍርሽ ሞክሯል ምን የምትለው? ይሄን እውነት እኮ በደንብ አይቷለች እኮ በደንብ ማለት ልጨርስ የምትረጂኝ ከሆነና አይምሮሽ አሁን በትክክል እየሰራ ከሆነ አዳምጪኝ። ይሄን ሁሉ ነገር ሲያደርግ ሲጀመር አታስጨንቃት፣ በቃ አታስጨንቃት። ከመሄዷ በፊት አዳምጪኝ፣ ዝም ብለሽ አዳምጪኝ። እኔ የምትሰሚኝ ከሆነ አዳምጪኝ። በቃ አጣጩባት በስነ ስርዓት ነገር ረጋ ብላ አንተና እኔ መሀል አትግባ፣ እሷ መሀል እኔና እሷ መሀል አትግባ። በቃ ቢያንስ ላውራት የጠራሁህም እኔ በምክንያት ነው። እዚህ ጋር የምንወስነውን ውሳኔ እንድሰማ ነው። አብረን እኔና እሷ የምንወስነው። አሁንም የመጨረሻ አንድ እድል እየሰጠሁሽ ነው። እሱን ከመናገሬ በፊት ማድረግ ያለብሽን ነገር ከመናገሬ በፊት ግን አሁንም አዳምጪኝ። ሊደፍርሽ ሞክሯል፣ ብዙ ነገር ለማድረግ ሞክሯል። አታውቂማ፣ አንቺ እኮ አታውቂም። አንቺ አታውቂም። እሱ ይመን አይመን የምንጠይቀው ይሆናል። ግን አዳምጪኝ፣ ይኸውልሽ ስሚኝ፣ እዚህ ጋር ማለት ነው ሌላ ወላንሳ የምትባል ልጅ ነበረችው ተቀጣሪ ማለት ነው። አንቺ በታመም ሰዓት እኔ እንግዲህ ብዙ ነገር ይኖረኛል፣ ስራ ቦታ የሆነ ነገር ለማሳካት ልወጣ እችላለሁ ከቤት ብዙ ነገር ይኖረኛል። ሁሌ አንቺን ላልጠብቅሽ እችላለሁ። በዛን ሰዓት በዛ ክፍተት ተጠቅሞ ወላንሳ እያስገባችው ብዙ ነገር አድርጎ ሊሆን ይችላል። ወላንሳ ማለት አንቺ ቪዲዮ ላይ ያየሻል ልጅ ናታ። እየመጣችሁ ለእነሱ እንደናቲ ምናምን እየመጣችሁ ሊሆን ይችላል እንጂ እኔ ጀመር ወዳና ፈቅዳ ነው አብረን ያደረግነው። ይሄን ሁሉ ነገር ወዳና ፈቅዳ አያገባኝም ከዚህ በኋላ አይደል? በዚህ እኮ በታመመችበት ሰዓት እኮ ነው። አሁን ቢያንስ እኔ ወረቀቱን ሳላይ ዞር በል ወረቀቱን ሳላየው ነው የተቀደደው። የስንት ወር እርጉዝ ነሽ? የስንት ወር እርጉዝ ነሽ? መልሽልኝ። ራስህ እኮ ታውቃለህ። ወይኔ ሳሚ መልሽልኝ። የስንት ወር እርጉዝ ነሽ? ወረቀቱን አላየሁትም። የስንት ወር እርጉዝ ነሽ? እኔማ እንደማላቅ እኮ እየነገርኩሽ ነው። አሰይ ለምን ትክዳለህ? በቃ ከካልክ ማለት ነው። በቃ እኔ እንዳረጋግጥኩኝ ከካልክ የስንት ወር እርጉዝ ነሽ? ታውቃለህ። ራስህ ታውቃለህ። የስንት ወር እርጉዝ ነሽ? አታናጂ ይዛል። ጥሩ ላንተ ወደዚያ የስንት ወር እርጉዝ ነሽ? ተናገሪ። እያየሽ ነገር ታውቂዋለሽ እኮ ሴት ልጅ ነሽ። የሶስት ወር ነው። ሌላ ምን የሶስት ወር በሶስት ወር ምንም አይነት ነገር ያደረኩት ነገር የለም። አዎ በሶስት ወር ውስጥ አይደለም እንግዲህ ከዛ በፊት ልጅ ወልድሽ ነበር። እንደዚህ አይነት ሰው ነው ብዬ በጭራሽ አስቤ አላውቅም። እኔ ትዳር ውስጥ እንጂ ከትዳር ውጭ እኮ አላረገፍኩም ከአንተ እንጂ ማለት ነው። እንዴት ነው እንደዚህ አይነት ነገር ሀሳብ የምታመጣው? ይሄው ትዳር የነበረች ሚስቴ ነበረች። አንተ ስለ ስርዓት ያዝ። እኔ ፍቅረኛ እንጂ ሚስት አይደለሁኝም። ሚስቴ ደግሞ የሚታደው እሱ እኔ ራሴ እኔ ፍቅረኛ እንጂ ሚስት አልነበርኩም። በጣም ጥሩ። አሁን እዚህ ጋር እኔ ያሰብኩት ነገር አለ። ታድርጊዋለሽ አታድርጊውም የሚለውን ነገር ለመጠየቅ ነው አሁን የተጠራሁሽ። ምንድነው? አንቺንም ቢሆን ማለት ነው እሱንም ቢሆን ሲጀመር እንደነገርኩሽ ነው። ከቆሸሸ ሰው የቆሸሸ ነገር ነው የምትይዙ። ገብቶሻል? አንተ ቆሻለህ ካኔ ያላርግሽ ቢያልኩሽ አንድ አሳይም እንደቆይ እንዴ ነው ማስረዳት ነው። ንግግርን አረም አው ቆሻሻ ነው። አው እየሰማሽ ሆና ሌላ ነገር ምንም የምታመጣው ነገር የለም። ምን የምትቀይረው ነገር አለ? ሲቀጥል አንተ ማለት ነው አይምሮ ሁሉ የሚሰራው በፍቅር አታምነው። ልጅ አስረግዘ መውሰድ የሆነ ነገር አድርገ በግድ አግብተ በፎርጂ ዶክመንት እሷ መውሰድ አንድ ቀን በፍቅር ሞክረህ አታውቅም።
እስቲ ደግሞ አበባ ምናምን ይዘመተ ከወደደችና አብራ የምትሄድ ከሆነ ሞክር እስቲ እንደዛ በፍቅር ሞክር እስቲ ሁሌ የሰይጣን ስራ አትስራ ቢያንስ አንዳንዴ እንኳን ሁሌ በቃ ሰይጣንም ይስራ ሁሌ አታሳርፈው ሁሌ እሱን ቁጭ አታድርገው እሺ አረፈ እኮ ሰይጣን በአንተ ምክንያት ስራውን አንተ እየሰራለት ነው ወይኔ መድኃኒዓለም እንደዛ አይነት ሰው ነህ አንተ በቃ አንቺ ደግሞ ከሰይጣን አርግጄ ልጅ አሳድጋለሁ የሚለውን ነገር አይምሮሽ ውስጥ ያለ ከሆነ ቶሎ ብለሽ ማለት ነው አስወግጂ ይሄን አስተሳሰብ ይሄን አይምሮ አስወግጂ መጀመሪያ ላይ ማለት ነው ከዛ በኋላ ደግሞ ሁሌም እንደማደርገው እኔ ምልሽ የምትሰሚኝ ከሆነ አይመለከትም ስለሱ እኔና እሷን እንዲያወራለን እንደውም ላስወጣ እችላለሁ አይገርምም አርፈማ ትቀመጥ ከሆነ ላስወጣ እችላለሁ ስነ ስርዓትን ይዘህ ማትቀመጥ ከሆነ የትም አልሄዳትም የኔ ልጅ ናለው በኔ ጉዳይ ምን እኔ ነኝ የምከራከረው አንተ ልጅ ስላስረገዝክ ብቻ አብራክ አትሆንም እንዴት ነው አይምሮ የሚሰራው አትሆንም አብራ አትሆንም እሷ ስለፈለገች ሳይሆን ስለ ልጄ ብዬ ነው የምመጣው ብዙ ነገር አለ ትዳር ለመያዝ አብሮ ለመኖር ብዙ ነገር አለ ልጅ ብቻ ምክንያት አይሆንም ፍቅር ምናምን መተሳሰብ የሚባል ነገር አለ መግባባት የሚባል ነገር አለ አዎ አላቅም እኔ ጥሩ ጊዜ አሳልፋችሁ ሊሆን ይችላል ኧረ በቃችሁ ተዋት አይመለከትሽም ስነ ስርዓት እዚህ ጋር እኔን አይደለም እሱ ወንድ ከሆንሽ እሱ ላይ ጩይ አብረሽ ነው እየሆንሻለሽ ከሱ ጋር የሱ ረዳት ነሽ ሌላስ ነገር የለሽም እሷ ምን አርጊ ነው የምትላት በፈጣሪ ማርገዟንም በደንብ ጠንቅቀሽ ታውቂያለሽ በደንብ ከሱ እንዳረገዘችም ጠንቅቀሽ ታውቂያለሽ ሲቀጥል አንቺ አልጠራሁሽም ስነ ስርዓት እንዳነካኝ ቤተሰቤን የማስተዳደር መብቱ የኔ ነው የኔ እኮ ነው የኔ ነው ስትመታ ዝም ብያ አይመለከትም አልመቷትም ራሷ ሴት ልጅ አይደለች ጾታ አይወስነውም ከተከለፈለፈች አክለፈልፋታለሁ አለቀ በቃ ልጅን ብቻ ነው ፈልገው ልጅ አዎ ልጅ ዛሬ ደግሞ ልጅ ብለህ መጥተህ በፈጣሪ ምንም ብታጣኔ ልጅ እሱ ነው አንተ ሰውዬ ድሩን እየሰጠኸው እኮ ነው እኔ ከሱ ጋር አልተኛውም በምን ልንገርህ አትምታት ተመሳለች እንደ በሷም በራስሽን ብሶት ትመጪኛለሽ ትሰሚኛለሽ ራስሽ በቃ እኔ ነገርኩሽ እኮ ስንት ጊዜ ነው የምነግርሽ ከኔ አላረገሽ ምን ያረኩትን አውቃለሁ እኮ ያረገዝሽው ወይ ከሱ ነው ወይ ከሌላ ሰው ነው አለቀ እንደውም ከሱ ላይሆን ይችላል ከሌላ ሰውም ሊሆን ይችላል እንዴት ነው አውርደ እሷን መገመታት በእግዚአብሔር ለምን እኔ አልወረኩትም አሁን እኮ ቆይ አገምታስብ የምታወራው ነገር ገምት እሷ የምታስበው ከኔ እንዳረገዘች ነው እኔ ባለጌ ሆና ወይ የሆነ ቦታ ሄደ አረገዘች አላልኩም ታማ ግን አይምሮሽ ታሞ ግን ሳታቂ ከሌላ ሰው አርግዘሻል ከባልሽ አይደለም ያረገዝሽ ቆይ ያኪም ቤት ማስረጃ አለ የምኑን ሐኪም ቤት ምን ማስረጃ ፈልጋለሁ መታመሜን እርግጠኛ እንደሆነ ያኪም ቤት ማስረጃ ስንት ጊዜ ነው ያሳየንሽ ወረቀት የለም ምን ያላችሁ ሆስፒታል ልሽ ምን ያላችሁ አንድም ቀን ሆስፒታል ወስዶሽ የት ነበርሽ 3 ወር የት ነበርሽ ምን ውስጥ ነበርሽ ቆይ የምን ሰመመን ውስጥ ነበርሽ 3 ወር ሙሉ ራሴን አንዳንዴ ያመኛል ከዛ በኋላ አላውቅም ያለው አንቺ መታመምሽን ታመሻል ንገሪያት የምትሰማ ከሆነ እማኝ እኔ ራሱ ብዙ ጋር ነግሬሻለሁ ግን መታመምሽን ሳይሆን ይሄ አረገዝኩ ከሱ ነው ያረገዝኩ ምናምን ይላውን ግን ይሄን በጭራሽ እህትሽን እኮ ልክስክስ ነች እያላት እኮ እሱማ ውርዶ ስለሚያስባት ነው እንዴ ብታስባል እሺ አንተ ለአንተ ሚስት አድርጋ አታስባል ለኔ እኮ ፍቅረኛ ምንድነው ወርጄ ማስባት አሁን ብታስባት ነው እንጂ ከሱ ጋር አገምታትም ነበር እሷ ደግሞ ከሌላ ሰው አሁን እኮ የሆነው ነገር ትክክል አይደለም ተወያይተን በጊዜ እንፍታ እያልኩኝ ነው ይሄ ልጅ እዚህ ቤት ውስጥ ቢወለድ እኔና እሷ ተለያየ የራስ ልጅ እኮ እና ምን ይሁን ነው የምትለሽ ምን ይሁን ነው የምትለው እንዴ እኔ የሚሆነው ልጁ ምን ይሁን ነው አሳማም እንደች ደንቆሮ ነች እንዴ ደንቆሮ አይደለም እኔ ምንም አይነት ግንኙነት አላረኩም እያልኩሽ እኮ ነው ጠይቂው እስቲ ቢያንስ ተራራክሽ ጠይቂው ምን ይሁን ነው የሚለው አንቺ ባልነበርሽበት ጊዜ ወላንሳ እያስገባችው ነበር ሰውየውን አሳሚም እንደ ቆይ በምን አይነት አማርኛ ላስረዳችሁ እኔ አሁን ስለሱ አይደለም ከማን ተረገዘ ቆይ ከማን ተረገዘ ከምን ተረገዘ አይደለም እየነገርኩሽ ያለው ካመንሽ ታምኛለሽ ካላመንሽ ትተይዋለሽ አይደል አዳምጪ ካመንሽ ታምኛለሽ የምንድነው
የሚወለደው። እኔ እርግጠኛ የሆንኩትን ነገር የዲኤንኤ ጉዳይ ጋር ከመድረሳችን በፊት እኔ አውቀዋለሁ። ዲኤንኤ ሳያስፈልገው የማን ልጅ እንደሆነ ሆድ ውስጥ ያለ እሱ አምኗል እኮ እሱ እኔ ነው የኔ ነው አልክ አይደል? የኔ ነው አለ እኮ። አሁን የምትሰሚኝ ከሆነ አዳምጪኝ። ይሄ የተረገዘው ልጅ ለኔም ላንቺም ህይወት አደጋ ስለሆነ በተለይ ለትዳራችንም ለሁሉም ነገር አደጋ ስለሆነ ተወለደ ማለት ተለያየን ማለት ነው። እኩል ቀን ነው። ልክ ልጅ ወደዚህ ምድር ሲመጣ እኔ ደግሞ ከአንቺ ህይወት ውስጥ እወጣለሁ፣ አንቺም ከኔ ህይወት ውስጥ ትወጫለሽ። ያ እንዲሆን ዝም በል ያ ነገር እንዳይፈጠር የምትፈልጊ ከሆነ ገና ነው ጊዜው። ቢያንስ 3 ወር ይከብዳል። በእርግጥ ብዙ ነገር ሊያመጣ ይችላል፣ ብዙ ጣጣ። ግን አስወርጂው። ምንድን ነው የምትለው አንተ? ምን ለማለት ፈልገህ ነው? አስወርጂው ይላል እንዴ? አንተ ያንተ ልጅ ስላልሆነ ብቻ ይሄን ነው የምታስበው? በልጄ ቀረሽ መታኝ እኔ መታኝ ምን ስለሆንክ ነው ማለት? ልቀቂኝ ምንም አላ ይወርዳል። አንተ ነፍስ ታጠፋለህ። ቆይ አንተ ተረጋጋ። ውሳኔው እሷ ጋር ነው። ውሳኔው አንቺ ጋር ነው። ባለ ልጅቷም አንቺ ነሽ፣ ውሳኔውም አንቺ ጋር ነው። በቃ ከወሰነች ይወርዳል፣ ካልወሰነች ደግሞ አይወርድም። አሁን እኔ የምፈልገው አንድ ነገር ነው። የዚህን የሴጣን ልጅ ትፈልጊዋለሽ አትፈልጊውም? ንገሪኝ። ተረጋጋና አዳምጠኝ። ተረጋግተህ አዳምጠኝ። አሁንም ቢሆን እኔ ስላልኩ ይወርዳል ማለት አይደለም። እኔ ስላልኩ ይወርዳል ማለት አይደለም። መጀመሪያ የእሷ ውሳኔ እንስማ። እንደዚህ እየጋልክ ሳይሆን ማለት ነው። የእሷን ውሳኔ እንስማ። ተናገረ እኮ መጀመሪያ አላስወርደው አለ። እኔ አሁን እኮ ውሳኔው እሷ ነው። ይውረድ አይውረድ እሷን ነው የምንጠይቀው፣ አንተን አይደለም። ተናገር። ምኑ ነው? እሺ ዞር በይ ከስሬና ተናገር። በኔ ሰው የሆነ ውስጥ እንዳትገቡ በቃ አልፈልግም። እዚህ ጋር አንድና አንድ ምርጫሽን አሳውቂኝ። ይሄ ልጅ ይወለድና ከሱ ጋር ላይፌን እቀጥላለሁ፣ ወይ ደግሞ አይወለድም ይውረድና ካንተ ጋር ይሰላም ይውረድ አትበለ። እሷ ነች የምትወስነው። ዝም በል። እሷ ነች ውሳኔው፣ እሷ ጋር ነው ያለው። ተናገር። እየጠበቅኩሽ ነው። ምሰማ ከሆነ ነገር አልፋቶሪም እንዴ ጻልች እኮ አይደለሽ መወሰን ያለው በራስሽ ላይ ተመለስ። አቋሪ በቃ እዚህ ጋር ዝም ብለሽ እንትን አትበይ እንዴ። ውሳኔሽን አሳውቂ። ልጁ ይውረድ ወይስ አይውረድ? ቶሎ በይ። እኔ ምን ተናገር። እየጠበቅኩሽ ነው። ነው እንዲወርድ አልፈልግም። አልፈልግም እንዲወርድ እንዴ። የምር ነፍስ አልገልም እንዴ እግዚአብሔር። እኔ እንዲወርድ አልፈልግም። በቃ ቁልፍ ስጠኝ ልውጣበት። የዳንኤልን ልጅ ማሳደግ ነው ፍላጎቴ። የዳንኤል አይደለም በቃ መረጠቻት ማለት ነው። ልክስክስ ነች። በጣም ሲበዛ ልክስክስ ነች። በጣም ባለጌ ነች። በጣም ባለጌ ሲበዛ ማለት ነው። ከምታስቢው በላይ ባለጌ። ስለዚህ የሱን ልጅ ሆዴ ውስጥ ይቀመጥና ይደግ እያልሽ ነው። ሳሚ የሚባል ሰው እርሹ። ለምንድን ነው የምረሳው? እርሺ በግድ እኔ ነኝ እኮ የማውቀው ያላደረኩትን ነገር በግድ። እሺ አንተ ግን አይምሮክን እሺ ይልሃል። ይሄ ልጅ የሚባል ነገር ያንተ ባይሆን ራሱ በምን ቢረገዝ ልጅ ሲወርድ ደስ ይልሃል? የሴጣን ልጅ ከሆነ ልጅ ሲሞት ደስ ይልሃል? የሴጣን ልጅ ከሆነ ለምን የሴጣን ልጅ ሳይሆን ማብራራት አይጠበቅም። በማን ቢረገዝ የሰው ልጅ አስወርጂ አይባልም። እሺ ካላስወረደች ከሱ ጋር ትቀጥል ላይ ይፏል። መብቷ እኮ ነው። እኔ አሁንም እኮ በግድ አይደለም እኮ እኔ ከሱ ካንተ ጋር ነው መኖር የምፈልገው። እኔ ልጅ ያንተ ነው። በግድ አይደለም። አሁን እድሉን የሰጠውሽም እያስገድልኩሽም እንዳይመስልሽ፣ መብት ነው የሰጠውሽ።
ያንን መብት ደግሞ ተጠቀሚበት። ከኔ ጋር መኖር ትፈልጊ ከሆነ የሱ ልጅ አላሳድግም በቃ በቂ ነው ከመረጠች ማለት ነው። ግን እርሽኝ ነኝ አንድ ሰው እንዳይነካኝ ዞር በሉ ዞር በይልኝ አለቀ። እኔ የራሴን ህይወት እኖራለሁ በቃ እዚህ ጋር ማለት ነው። ምንም እንትን የሚል ነገር የለውም። ለምን አታሶቹ እወጣለሁ የራሴን ህይወት እኖራለሁ። አትከልኪኝም እንትን አትበይኝ ዞር በይ ከዚህ መከልከል ሳይሆን እዚህ ጋር እኮ ብዙ ነገር ማለፍትና አለብሽ እና አንቺም እሷም አብራችሁ ሆናችሁ ከሱ ጋር ሆናችሁ የሱ ረዳት ሆናችሁ እኔን እያሰቃያችሁኝ አይደል? እኔ ደግሞ ከዚህ በላይ መሰቃየት የለብኝም። ዞር በይ ሉጣ አንቺ ዞር በይ ዞር በይ ከፊቴ እኔ እኮ ልጆቼ ካንተ ውጪ ምንም ነገር የላችሁም። እንደዚህ ዞር በል አንተ ወደዛ ዞር በይ። የት ነው የምትሄደው አሁን? ይጎዳሻል ነው ወደዚህ ግን አስበውበት ነው በኋላ ግን ለቀቂኝ ወደዛ አውራታ እንደበቴ ፍራቴ አርፋጅ ድለቢስ ጊዜ ፈጥኖ